Trump administration has begun mass layoffs across several federal agencies. Thousands of employees were fired yesterday. It's a big, tremendous saving for us. We want to downsize government, but make it better. The Tesla dealerships to publicly protest Elon Musk. Elon Musk has got 1300 ሰዎች ባለፈው ሐሙስ ከስራ ተሰናብተዋል። ዲለርሺፑ ላይ የሚሰሩ ሰዎች ፋብሪካው ጋር የሚሰሩ ሳፕላይ የሚያደርጉ በሙሉ ስራቸው ሁሉ ያደርጋሉ። በአሜሪካ በጣም ትልቅ መናወጥ ነው የሚሆነው። ኤለን ማስክ የሚመራው ዶጅ የሚባለው ከፖስታ ቤት ባለስልጣናት ጋር እየተነጋገረ ነው 10000 ሰራተኞችን እንዲቀንሱ። ብዙ ኢትዮጵያውያን አሉ ፖስታ ቤት ውስጥ የሚሰሩ። ስለዚህ ተዘጋጁ ካሁኑ። በዚህ ክፉ ጊዜ ገንዘብ የሌላቸው ሰዎች ወይም ደግሞ ከስራ ሊሰናበት ይችላል ብለው ካሰቡ ኢንዴክስ ዩኒቨርሳል ላይፍ ያላቸው ሰዎች ከሆኑ ለ10 ዓመት አከ የተቀመጠ ገንዘብ ከሆነ በብድር መልክ ገንዘቡን ማውጣት ይችላል። አድቫንቴጁ ምንድነው? የራሱ ገንዘብ ስለሆነ ክሬዲት ስኮርሽ አይታይ። ሁለተኛው ወለዱ በጣም ትንሽ ነው። ሁለተኛው ሪታየርመንት አካውንት ያላቸው ሰዎች እስከ 10% ማች የሚያደርጉ ካምፓኒዎች አሉ። 10 ዓመት የሰራ ሰው ኢማጂን 10% በየወሩ ደሞዝሽ ተቀምጦልሽ ነገ ከነገ ወዲያ የሚቀጥለው ወር የሚቀጥለው ዓመት ስራዬ ላጣ ይችላል ብሎ የሚያስብ ሰው ያችን ገንዘብ አውጥቶ ቢዝነስ ቢጀምሩበት ብዬ እመክራለሁ። ለክፉ ጊዜ እንደዚህ ካልተዘጋጀን በቀር ኑሮ በጣም እየከበደብን ነው የሚሄደው። ሰላም እንደምከርማችኋል ኪዲ ነኝ ከካናዳ ዛሬም በሌላ ዝግጅት ተመልሰናል። Trump administration has begun mass layoffs across several federal agencies. Sources say thousands of employees were fired yesterday. The Tesla dealerships to publicly protest Elon Musk. Elon Musk has got to go. The Trump administration's plan to carry out mass layoffs within the federal government is well underway. It's a big, tremendous saving for us. We want to downsize government, but make it better. ዛሬ እንግዲህ ቀኑ ሰኞ ማርች 17 ነው። ከአቶ አብነት ጋር ቃል በገባነው መሰረት ወቅታዊ በሆኑ ጉዳዮች ላይ ሰኞ ተገናኝተን የምናቀርብላችሁ ፕሮግራም ነው። እናንተ ጋር በሚደርስ ሰዓት ሮብ የሚሆን ይሆናል። እንግዲህ ፕሮግራማችንን ላይክ በማድረግ ድጋፋችሁን እንድታሳዩን እንፈልጋለን፣ እንዲያድግ እንፈልጋለን። ይሄ ቤት እንደምታውቁት በጣም ብዙ ፕሮፌሽናል ሰዎች የመጡ የሚጠቅመንን ነገር የምንካፈልበት፣ ምንማርበት፣ መረጃ የምናገኝበት ነውና ለቤታችን አዲስ የሆናችሁም ሰብስክራይብ አድርጉ። አቶ አብነት ድጋሚ ስለተገናኘን ደስ ብሎኛል። ፍቃድ ስለሆነ እጅግ በጣም አድርጌ አመሰግናለሁ። አመሰግናለሁ ቅድስት። አብነት አገኘሁ ተሰማ እባላለሁ። በኤቢ ፋይናንሻል በኩል በኪዲ ኢትዮጵያ በየሳምንቱ ሰኞ እንግዲህ የጀመርነው ፕሮግራም ቀጥለናል። እንደተለመደው 3 ክፍሎች አሉት። የመጀመሪያው በስቶክ ማርኬት እንዲሁ ቁጥሩ ብቻ ሳይሆን ስለ ኢኮኖሚ የሚናገረው ብዙ ነገር ስላለ እሱን ይዘን የአሜሪካ እና የካናዳ ኢኮኖሚ የአውሮፓም ቱ ሳም ኤክስተንት በሳምንቱ ምን ጉዳዮች ተፈጽመዋል የሚለውን እንተነትነዋለን፣ እናየዋለን። ከዛ ደግሞ የተለያዩ የኢኮኖሚ የቢዝነስ የፋይናንስ አንዳንዴ ማህበራዊ ጉዳይ የሚመስሉ ዜናዎችን እናቀርባለን። አስተያየትም ኦፒኒየን ነገር እንሰጥበታለን። በመጨረሻ ደግሞ አንድ ለመንገድ በሚል በአንድ የተወሰነ የፋይናንስ ጥያቄ ላይ መልስ ለመስጠት እንሞክራለን። ለማታውቁ ሰዎች እንግዲህ የምኖረው ኖርዝ ቨርጂኒያ ነው። በኤቢ ፋይናንሻል በኩል በተለያዩ ስቴቶች ላይሰንስድ ሆኜ የኢንሹራንስ የሪታየርመንት ፕላኖችን አዘጋጃለሁ። ማራኪ የሚባል ትልቅ ግሩፕ አለን። አሜሪካ ውስጥ ያሉ ሰዎች የተለያዩ ስልጠና እንዲያገኙ የምናደርግበት፣ ስራ እንዲፈልጉ፣ ቢዝነስ እንዲጀምሩና ነን ፕሮፊት እንዲከፍቱ ላይሰንስ እናወጣላቸዋለን፣ ግራንት እናመጣላቸዋለን። ይሄን እንሰራለን። በጣም ነው የማመሰግነው በድጋሚ አቶ አብነት። እንግዲህ በ3 ክፍል የምናያቸው ነገሮች ይኖራሉ። እጅግ በጣም ማራኪ የሆነ ፕሮግራም ነው ይዘህልን የመጣኸው። ኤቢ ፋይናንሻልን እጅግ በጣም አድርጌ አመሰግናለሁ። ተመልካቾቻችን በአሁን ሰዓት እጅግ በጣም ከፍተኛ ዲማንድ ያለው ፋይናንሻል አድቫይዘሮችን ሰዎች በማማከር ላይ ናቸው። የኛም ማህበረሰብ ነቃ ብሎ ምን ማድረግ እንዳለባችሁ ሞርጌጅ የሚያሳስባችሁ ብዙ ነገር በፋይናንስ ጉዳይ የምትጨነቁ ኤቢ ፋይናንሻል አቶ አብነትን ከታች ስልክ ቁጥሩን እናደርጋለን። ኮንታክት አድርጉት። በባለፈው ፕሮግራም ያያችሁ የደወላችሁ አላችሁ። እናንተም ልምዳችሁን አካፍሉ። የተጠቀማችሁትን እፎ ያላችሁበትን ጉዳይ እንድታካፍሉን እንፈልጋለን። አቶ አብነት እንግዲህ የስቶክ ማርኬት ከፍና ዝቅ ማለት የኛንም ኑሮ ከፍና ዝቅ እንደሚያደርገው ብዙዎቻችን አናቅም። በዛ ብንጀምር ደስ ይለኛል። ከስቶክ ማርኬት ስንጀምር ዛሬ ማርች 17 ነው። ምሳ ሰዓት አካባቢ ያለ ነው። ከሰዓት በኋላ ብዙ ነገር ሊቀየር ይችላል። ባለፈው ሳምንት መተን ምሳ ሰዓት አካባቢ ነበር ሰኞ ዕለት የተቀረጸው። ከሰዓት በኋላ ብዙ ነገሮቹ ጭራሽ ተበላሽተው ነው የጠበቁት። ከፍተኛ ጥፋት ነበር ሰኞ ዕለት የመጣው። በጣም ብዙ ብር ነው ማርኬቱ ሉዝ ያደረገው። ካምፓኒዎች ገንዘባቸውን ሉዝ አድርገዋል። ስለዚህ ዛሬም
ፖስት የምናደርገው ነገርና የምናሳየው ሰኞ ማርች 17 ምሳ ሰዓት አካባቢ በዚህ በእኛ ሰዓት ወደ 11 ሰዓት አካባቢ ነው ጠዋት። ትሬንዱን ስታዩት ጥሩ አይደሉም ብዙ ነገሮቹ። ወደ ህይወታችን ነገሩን እያመጣን ቁጥሮችን ወደ ህይወታችን እያመጣን በእኛ በኩል ምንድነው ሊመጣው የሚችለው ነገር ምንስ መጠንቀቅ አለብን ከሚለው አንፃር እንድታዩት ፈልገን ነው። ከላይ እንግዲህ እንደሚታየው ዋናዎቹ ኢንዴክሶች የአሜሪካ ኢንዴክሶች 3 ናቸው። ዶው ጆንስ፣ ስታንዳርድ ኤንድ ፑር 500 እና ናስዳክ የሚባሉት ነው። ባለፈው ለማስተዋወቅ እንደሞከርነው ዶው ጆንስ የሚባሉት 30 ግዙፍ የአሜሪካ ካምፓኒዎች ናቸው። ብሉ ቺፕ ይባላሉ። አመታዊ ገቢያቸው ከ10 ቢሊዮን ዶላር በላይ የሆኑ የምርጦቹ ምርጥ ተብለው 30 ካምፓኒዎች ይመረጡና በዶው ጆንስ ሊስት ውስጥ ይቀመጣሉ። ኢንዴክሳቸው ይታያል። ስቶካቸው ከፍ ሲል ዝቅ ሲል ይታያል። እዚሁ ላይ እንደምታዩት ቁጭ ብለን ራሱ ቁጥሩ ሲጨምርና ከፍ ሲልና ዝቅ ሲል ይታያል ማለት ነው። በየደቂቃው ሰዎች ስቶክ ይሸጣሉ። በየደቂቃው በየሰከንዱ ሰዎች ስቶክ ይገዛሉና በዛው ልክ ነው የሚቀየረው። በሚሊዮን የሚቆጠር ምናልባት በቢሊዮን የሚቆጠር ገንዘብ ለአክሲዮን ለሽያጭ ይቀርባል። አንዳንድ ሰዎች ሸጠው እንዲሸጥላቸው ማለት ነው ሸጠው ይወጣሉ፣ አንዳንዶቹ ይገዛሉ። ከላይ እንግዲህ ዶው ጆንስን ካየነው ዶው ጆንስ ዛሬ 41650 ከ07 ነው የሚሸጠው በአማካኝ ስቶኮቹ የሚሸጠው። ይሄ ማለት ምንድነው? በዶው ጆንስ ያሉት 30 ካምፓኒዎች በአጠቃላይ ለማርኬት ያወጡት ስቶክ አለ፣ ይሸጥልን ብለው ያወጡት ስቶክ አለ። ለምንድነው ይሄን ያወጡት? ገንዘቡን ይፈልጉታል። ለምንድነው ገንዘቡን የሚፈልጉት? ሰራተኛ መቅጠር አለባቸው፣ ጥሬ ዕቃ መግዛት አለባቸው፣ ለኦፕሬሽን ዕዳ መክፈል አለባቸው። ለሁሉም ስራቸው ገንዘብ ይፈልጋሉ። ገንዘብ ከሚያገኙበት አንዱ መንገድ ስቶክ መሸጥ ነው። ስቶክ ካወጡ በኋላ ሰው ይገዛቸዋል ወይስ አይገዛቸውም ነው ጥያቄው። ጭራሽ ከስራሉ ወይስ አይከስሩም ነው ጥያቄ። ስለዚህ ይሄ እንደሚያሳየው የዶው ጆንስ ካምፓኒዎች ዛሬ ፖዚቲቭ ናቸው። ዋልማርትን ጨምሮ ጄፒ ሞርጋን፣ ዶው ጆንስ ውስጥ ያሉ 30 ካምፓኒዎች እነ ኮካ ኮላ ምናምን በሙሉ እንደሚታየው ፖዚቲቭ ናቸው። ዛሬ ብቻ በ$126 ከ94 ሳንቲም አክሲዮናቸው በአማካይ ጨምሮላቸዋል። ፖይንታቸው እንግዲህ ፖይንት የሚባለው ምንድነው? በአጠቃላይ ለገበያ የወጣው የዶው ጆንስ ስቶክ ለዶው አካፋይ የሚባል ቁጥር አለ። በጣም ረጅም ቁጥር ነው። 0.00 ምናምን 5 ምናምን የሚል ረጅም ቁጥር አለው። በዛ አካፋይ ሲካፈል ዘንድ በአማካይ የስቶኩ ዋጋ 41624 ነው። ዛሬ ፖዚቲቭ ናቸው ዶው ጆንስ ውስጥ ያሉት። ሁለተኛው የስታንዳርድ ኤንድ ፑር 500። ስታንዳርድ ኤንድ ፑር 500 ደግሞ መነሻቸው አሜሪካ የሆነ መቀመጫቸው አሜሪካ የሆነ ከ10 ቢሊዮን ዶላር በላይ ወይም ደግሞ ላርጅ ካፕ የሚባሉ ካምፓኒዎች ስቶካቸው የሚታይበት ኢንዴክስ ነው። እንደሚታየው ዛሬ ትንሽ ፖዚቲቭ ይመስላል። 0.0 መልሶ ኔጌቲቭ ውስጥ ገባ። ፖዚቲቭ ነው ሳልጨርስ ኔጌቲቭ ውስጥ ገባ ማለት ነው። የሚገርም ነው። አዎ እንደዚህ ነው። በየደቂቃው ነው የሚቀየረው ስቶኩ። 0.024% እንደቀነሰ ያሳያል። ምን ማለት ነው? ግን አችን አረፍተ ነገር ሳልጨርስ ታምበዲ በሚሊዮን የሚቆጠር አክሲዮን መልሶ ሸጦ ሊሆን ይችላል። ይሄው መልሶ ፖዚቲቭ ገባ፣ 0.016 ገባ። በየሰከንዱ ነው የሚቀየረው። ግን አትሊስት ኢንዲኬት ያደርጋል እንቅስቃሴው ምንድነው ማለት ነው። አልተረጋጋም ማለት ነው። ማርኬቱ አልተረጋጋም። የሳምንቱን ካየሽው እዚህ የ5 ቀኑን ካየሽው 5.8 ጨምሯል። የአንድ ወሩን ካየሽው በ8% ቀንሷል። ማለት ስታንዳርድ ኤንድ ፑር ላይ ገንዘብ ያስቀመጡ ሰዎች 100 ብር ያስቀመጠ ሰው 8 ብር ከስሯል ማለት ነው። በሚሊዮን ዶላር የሚያስቀምጡ ካምፓኒዎች እንዴት እንደሚከስሩ መገመት ይቻላል። በአንድ ወር ውስጥ ብዙ ነገር ነው ሉዝ ያደረጉት። ዛሬ ምናልባት ከዶው ጆንስ ውስጥ ከስታንዳርድ ኤንድ ፑር 500 ላይ ጥሩ ካምፓኒ ምናልባት አክሲዮኑ ሊያነሳላቸው ይችላል። የብዙ ካምፓኒዎች ስብስብ ስለሆነ ማለት ነው፣ የ500 ካምፓኒዎች ስለሆነ። ግን አጠቃላይ ትሬንዱ ግን ጥሩ እንዳልሆነ ያሳያል። ፕሬዚዳንት ትራምፕ ስልጣን ላይ በወጡ ጊዜ በጣም ፖዚቲቭ ነበር። ምክንያቱም ሪፐብሊካኖች ቢዝነስ ኦሪየንትድ ናቸው። የሪፐብሊካን መንግስት ስልጣን ሲይዝ ብዙ ነገሮችን ይቀይራል፣ ሬጉሌሽኖችን ይቀይራል። ሲምፕል ፕሮሰስ ነው መከተል የሚፈልጉት። ስሞል ጋቨርንመንት በሚል ነገር ያምናሉ። የመንግስት ቢሮክራሲ አይፈልጉም። አሁን እኮ ትራምፕ ሰራተኛ እየቀነሰ ያለበት መንፈስ እኮ እሱ ነው። የሪፐብሊካን መንፈስ ስሞል ጋቨርንመንት ነው። በቃ መንግስት ግዙፍ ሆኖ ከመጣ ቢሮክራሲው ከጨመረ በጣም ብዙ ሰራተኛ ካለ ሰበብ ይፈልጋል ነገር ለማጓተት። ኢትዮጵያ ሄደሽ ቀበሌ መታወቂያ ለማውጣት በርዝ ሰርቲፊኬት ለማውጣት እዛው ፋይሉ እያለ ነገ ነይ ተመልሰሽ ነው ይሉሻል። ለምሳሌ እንበል ራሳቸውን ቢዚ ለማድረግ ማለት ነው። ትራምፕ እንደዛ ነው የሚለው። በቃ ምንም ስራ እየሰሩ አይደለም፣ ራሳቸውን ቢዚ ለማድረግ ፈልገው ነው። ስለዚህ እንቀንሳቸዋለን ነው የሚለው። ይሄ የሪፐብሊካን አስተያየት ነው። የዛሬ ትራምፕ ያመጣው ሳይሆን ከድሮ ጀምሮ ስሞል ጋቨርንመንት ኮር ፕሪንሲፕላቸው ነው የሪፐብሊካን። አሁን አካሄዳቸው ትንሽ በጣም ፈጠነ። ብዙ ሰዎች ሳይዘጋጁ ባንዴ የማሰናበት ነገሮች ስለገቡበት ነው እንጂ ኮር ዓላማቸው ነው። በዚህ መሰረት አንሰርቴኒቲዎች መጡ። ሰዎች ገንዘብ የላቸውም። አሁን ገንዘብ ቢኖራቸው እንኳን ዕቃ ለመግዛት አገልግሎት ለመግዛት ሰዎች ፍርሃት አለባቸው። መቼ ከስራ እንደሚሰናበቱ ስለማያውቁ። ከስራ ሲሰናበቱ ደግሞ ህይወት መስቀልቀል ትላለች። የቤት ኪራይ፣ ሞርጌጅ፣ ዋቴቨር የሚከፈልበት ነገር አይኖርም። የሄልዝ ኢንሹራንሳቸው ይቋረጣል።
በጣም አስቸጋሪ ችግር ውስጥ ይገባሉ ተመልሶ ባጭር ጊዜ ስራ ማግኘትም ይከብዳል ሶ ይሄን በሙሉ የምናይበት ከስቶክ ማርኬቱ ነው ስቶክ ማርኬቱ የአሜሪካን ኢኮኖሚ እንቅስቃሴ ነው የሚያሳየው ስታንዳርድ ኤንድ ፑር እንደሚታየው እንግዲህ የአንድ ወሩን ካየነው 8.01% ቅናሽ ያሳያል ማለት ነው ዛሬን ካየነው ግን አሁን ኔጌቲቭ 0.089% ነው ምናልባት ካንዴ ቀበላ መልሶ ፖዚቲቭ ሊገባ ይችላል እዛች ማርጂን ውስጥ ነው ያለችው ግን እስከ ከሰዓት በኋላ እስከ 4 PM ስለሚቆይ ያኔ ነው ዋናውን ውጤት የምናየው ዛሬውን ውጤት እዚህ ጋር እንደምታዩት ስታንዳርድ ኤንድ ፑር ቶሎ እየተቀየረ ነው ያለው ዶው ጆንስ የተረጋጋ ነው የሚመስለው እስካሁን አረንጓዴ ነው ናስዳክ 17658 ከ03 ነው ዛሬ ብቻ በ96 ፖይንት ቀንሷል ወይም በ0.54% ቀንሷል እንግዲህ ናስዳክ የቴክኖሎጂ ካምፓኒዎችን የያዘ ስቶክ ነው ብዙ የቴክኖሎጂ ካምፓኒዎች በዚህ ወቅት ሰለባ ሆነዋል በኢኮኖሚው እንቅስቃሴ ተጎዱት እነሱ ናቸው እንግዲህ በአምስት ቀን እንኳን ብናይ ባለፈው 5 ቀን ጥሩ ነበሩ በአንድ ወር 11.89% ከስረዋል የናስዳክ ካምፓኒዎች 100 ብር ኢንቨስት ያደረገ ሰው 10 ብር ከስሯል ማለት ነው 1000 ብር ኢንቨስት ያደረገ ሰው 100 ብር ከስሯል 100,000 ብር ኢንቨስት ያደረገ ሰው $10,000 ከስሯል በዛው ልክ እንግዲህ ካልኩሌት ያደርጋችሁት በቢሊየን ዶላር ነው ኢንቨስት የሚያደርጉት ሰዎች በዛው ልክ ገንዘባቸውን ሉዝ ያደርጉ ነው ማለት ነው የነዚህን ካምፓኒዎች በቀኝ በኩል የሚታየውን ካየን በተለይ የናስዳክ ካምፓኒዎች ናቸው የተጎዱትና አፕልን ካየነው 1.43% ቅናሽ ያሳያል ጉግል 0.91% ቀንሶበታል ማይክሮሶፍት 0.58% አማዞን 1.61% በሙሉ ሬድ ናቸው ቀይ ቴሪቶሪ ውስጥ ናቸው ያሉት ሜታ ወይም ፌስቡክ 1.26 በጣም የተጎዳው እንግዲህ አማዞን እና ሜታ በጣም ተጎድተዋል ቴስላን 6.26% ነው ቴስላ ሉዝ ያደረገው ዛሬ ብቻ በ100 ብር 6 ብር ማለት ነው አንድ ወር ውስጥ 33.79% ሉዝ አድርጓል ቴስላ 100 ብር ኢንቨስት ያደረገ ቴስላ ላይ $33 አጥቷል ከ6 ወር እንግዲህ ኦልሞስት 2% ነው የተረፈለት በተለይ ትራምፕ ከመጣ በኋላ ነበር ባንዴ ወደ ላይ ተተኮሰውና ያኔ ያገኘውን ገንዘብ በሙሉ መልሶ ሉዝ አድርጎታል ማለት ነው የቴስላ ማርኬት ቫልዩ $1.5 ትሪሊየን ነበር እስከ ቅርብ ጊዜ ድረስ ኦልሞስት ከሁለት ሳምንትና በፊት ድረስ ማለት በዚች አንድ ወር ውስጥ ግን ገንዘቡን በሙሉ ሉዝ አድርጎ አሁን ወደ $700 ቢሊዮን ነው የደረሰው which is ከዲሴምበር በኋላ $800 ቢሊዮን ሉዝ አድርጓል ቴስላ ከዛ ውስጥ ኤለን ማስክ ባለቤቱ ወደ 145 አካባቢ ቢሊዮን ሉዝ አድርጓል ትላልቆቹ ባንኮች ኢንቨስት ያደርጉ ቴስላ ትልቅ ደረጃ ይደርሳል ብለው አምነው ኢንቨስት ያደርጉ ትላልቆቹ እንደ ጄፒ ሞርጋን አይነቶችም በዛው ልክ ገንዘባቸውን ሉዝ አድርገዋል ይሄ እንደሚያሳየው በአንድ ወር ብቻ 33% ነው ሉዝ የተደረገው ይሄ በጣም ትልቅ ኪሳራ ነው ስለዚህ ምንድነው ቴስላ የመስፋት እድል የለውም ከዚህ በኋላ ማለት ነው የማደግ እድል አጥቷል ሰራተኛ የመቅጠር እድል የለውም ከቴስላ ጋር የተያዘ ስራ የሚሰሩ ሰራተኞች ካምፓኒዎች በሙሉ ከማርኬት ሊወጡ ነው ማለት ነው ሰሞኑን እንደምታዩት ትናንትና እሁድ ቅዳሜ ዛሬ ጠዋት የቴስላ ዲለርሺፕ ጋር በሙሉ ሰልፎች ናቸው Protest outside a Tesla dealership in New York City against Elon Musk. Elon Musk has got to go! Several people were arrested amid a heavy police presence. ሰሞኑን አንድ ነገር አለ ምናልባት የሼርሆልደሮቹ ኤለን ማስክን ከስልጣን ለማንሳት እየተመካከሩ ነው የሚል ነገር ምክንያቱም የሚያደርጋቸው ነገሮች በሙሉ ለብራንዱ በጣም መጥፎ ነገር እያመጡ ነው ጉድዊል የሚባል ነገር አለ ካምፓኒዎች በሚሊዮን ዶላር ኢንቨስት እያደረጉ ስማቸውን ብራንዳቸውን መገንባት ይሞክራሉ ኤለን ማስክ የሚያደርገው ነገር ደግሞ ተቃራኒው እየሆነበት ነው እያንዳንዱ ንግግሩ እያንዳንዱ ድርጊቱ በሙሉ ብራንዱን እየጎዳበት ነው አወዳደቁ እየከፋ እንዳይሄድ ያሰጋል በዛውም ወደ ዓለም አቀፉ እንሄድና ስታንዳርድ ኤንድ ፑር 0.01 ይላል ኦልሞስት ያው እዛችሁ ላይ ነው እንግዲህ ፖዚቲቭ ኔጌቲቭ ነው በኋላ ቀኑ ሲያልፍ ምን እንደሚመጣ እናያለን የአውሮፓ ኢንዴክስ ፖዚቲቭ ነው 5431 ከ34 ነው 0.50% እድገት ያሳያል የለንደን FTSE 100 የለንደን ነው 8676 ነው 0.49% ፖዚቲቭ ያሳያል የኒኪ 225 የጃፓን ነው 37000 አካባቢ ነው 0.93% ኦልሞስት በዓለም አቀፍ ደረጃ ስቶኮች በጣም ፖዚቲቭ ናቸው ናስዳክ ግን በጣም ተጎድቷል ናስዳክ ብቻ አይደለም ቦንድ በጣም ተጎድቷል ኔጌቲቭ ናቸው ቦንድ እዚህ ላይ እንደሚታየው የ10 ዓመት የእንግሊዝ የአሜሪካ ቦንድ 4.306 ነው 0.002% ትንሽ ናት አክቹአሊ ቀንሷል የጀርመን የ10 ዓመት ቦንድ 2.80 ነው ይሄ ማለት ምንድነው መንግስታት ሊሆን ይችላሉ ኮርፖሬሽኖች ሊሆን ይችላሉ ገንዘብ ሌላው የሚያገኙበት ደግሞ ቦንድ በመሸጥ ቦንድ ሰርቲፊኬት ይሸጣሉ which is ከግለሰቦች ከካምፓኒዎች በብድር መልክ ይወስዳሉ ስቶክ አክሲዮን ነው የሚሸጨው የድርጅቱ ባለቤት ይሆናሉ ሰዎቹ ማለት ነው ቦንድ ግን
ብድር ነው የምትቀበዩ ዘንድ በ10 ዓመቱ ብድሩን ትከፍያለሽ ይሄውን የ10 ዓመት ቦንድ ስለሆነ የምናየው ብድሩን በ10 ዓመት ይመልሱላቸዋል በየ6 ወሩ ግን ይሄን ፐርሰንት ካልኩሌት አድርገው ይሰጧቸዋል ለምሳሌ የአሜሪካ 4.306% ነው የዓመቱ ማለት ነው ይልድ ለሁለት ሲካፈል ይሄ በየ6 ወሩ ስለሆነ ይልዱ ካልኩሌት የሚደረገው ወደ 2.15% ካልኩሌት አድርገው ይሰጧቸዋል ማለት ነው እንግዲህ የ1 ሚሊዮን ብር ቦንድ የገዛ 2.% በ6 ወር ያገኛል ልክ እንደዛ ካልኩሌት ያደርጉ ይሰጧቸዋል የኢንፍሌሽን አጀስትመንት ሊሰራበት ይችላል እንደ ኮንትራቱ በሙሉ ግን እንደሚታየው ኔጌቲቭ ነው ሰው ኢንተረስት የለውም ማለት ነው ወደ ቦንድ ለመሄድ የኮርፖሬት ቦንድ ለምሳሌ ሊሆን ይችላል ዛሬ ዜና ላይ ነበር ቴስላ ምናልባት ቦንድ ቢሸጥ የሚል ዜና ነበር ግን ማናም ነው ይገዛዋል ምክንያቱም ቦንዱን ኦነር ላይ ያከብረው ይችላል አርጀንቲና ከዚህ በፊት ቦንድ አልከፍልም ብላለች ከ2 ዓመት በፊት መሰለኝ ኢትዮጵያም ቦንድ አልከፍልም ብላ ነበር ሶ ካምፓኒዎችም ቦንድ አንከፍልም ሊሉ ይችላሉ ከስረው ሲወጡ አንድ ቻይና ትልቅ ካምፓኒ ኤቨርግሪን ነው መሰለኝ የሚባለው የሪል ስቴት ካምፓኒ በቃ አልከፍልም ብሏል ቦንድ ሶ ቴስላ ዛሬ በቦንድ መልክ ቢሸጥም የዛሬ 10 ዓመት ቴስላ ባይገኝስ ቢጠፋስ ራሱ ከስሮ ቢወጣስ በዚህ መንገድ ከቀጠለ እኮ 6 ወር ከዚህ በኋላ የሚቆይ አይመስለኝም ቴስላ ከማርኬት ይወጣሉ which means ቴስላ ላይ የሚሰሩ ዲለርሺፑ ላይ የሚሰሩ ሰዎች ፋብሪካው ጋር የሚሰሩ ሳፕላይ የሚያደርጉ በሙሉ ስራቸውን ሉዝ ያደርጋሉ ማለት ነው በአሜሪካ በጣም ትልቅ መናወጥ ነው የሚሆነው ምናልባት ኤለን ማስክ ምንም ላይ ጎዳ ይችላል ቴስላን አሲዞ ብድር ወስዷል ብዙ ብድር ወስዷል ሶ በብድሩ ላይ ታክስ አልከፈለበትም ብድር ስለሆነ ቴስላ ሲወድቅ አክሲዮኑ ሲወድቅ አበዳሪዎቹ ባንኮቹ በሙሉ ይከስራሉ ማለት ነው እና ኢኮኖሚውን በቃ ተያይዞ በቃ ወደ ቁልቁለት ነው የሚወስደው ከዚህ አንፃር ነው ለማየት እየሞከርን ያለ ነው የእንግሊዝ ሀገር የ10 ዓመት ቦንድ 4.6% ነው በ0.03% ቀንሷል የጃፓን 1.508 ነው ይልዱ አመታዊ ውጤቱ ወይም ኢንተረስቱ እሱን ቅናሽ ያሳያል ወርቅን በመናይበት ጊዜ ምናልባት ባለፈው ሳምንት የነበረውን ሪከርድ አይተሽ ከሆነ በቅርቡ 3000 ይገባል ብዬ ነበር ይሄው ሳምንት አልቆየ 3000 ብር ገብቷል ያ ማለት ምንድነው ሰዎች ስቶክ ላይ ገንዘብ ማስቀመጥ እየፈሩ ነው አሁን አክሲዮን እንግዛ የሚባለው ነገር አሁን በጣም አንሰርቴኒቲ ያለበት ጊዜ ግዙም አትግዙም ማለት ይከብዳል ከካምፓኒም ይለያያል አክሲዮናቸው ያደጉ ያሉ በራሳቸው ባህሪ ጥሩ ውጤት ይዘው የመጡ ጥሩ ፕሮዳክት ይዘው የመጡ ካምፓኒዎች ይኖራሉ በሱ ቢገዛበት ችግር የለም ነገር ግን አሁን ገንዘባችን ያዝ ብለን የምንቀመጥበት ጊዜ ነው ለተወሰነ ጊዜ ነገሮች እስኪረጋጉ የደፈረሰው እስኪጣራ እና አንዱ መንገድ ምንድነው ሰዎች አክሲዮናቸውን ይሸጡና አሁን የቴስላ ወይም ሌላ አክሲዮን ያለባቸው ሰዎች ስለሚፈሩ ይሸጡና ወርቅ ላይ ያስቀምጡታል ወርቅ ስቴብል ስለሆነ ማለት ነው ወርቅ 3000 በአንድ ኦንስ ማለት ነው በአንድ ኦንስ $3000 ገብቷል ዛሬ ብቻ በ0.23% ጨምሯል ኮፐር 901 ነው የሚሸጠው $901 0.23% ጨምሯል ብሬንት ክሩድ ኦይል የአሜሪካ ነዳጅ 71.08 ነው ባለፈው ሳምንት ወደ $67-68 ነበር ዛሬ 0.71% almost 1% ጨምሯል which means ከሁለት ወር ከምናምን በኋላ ነዳጅ በመንቀዳበት ጊዜ ዋጋው ትንሽ ጨምሮ እናገኘዋለን ማለት ነው እያንዳንዱ ነገር ዞሮ ወደኛ ህይወት የሚመጣ ነገር ነው ስቶክ ማርኬት ይሄን ይመስላል ባጭሩ እንግዲህ ወደ ዜናዎቻችን ከመግባታችን በፊት ይሄንን ስንናገር አንዳንድ ሰው በተለይ ደግሞ የፕሬዚደንት ትራምፕ እጅግ በጣም ደጋፊዎች ወዳጆች ሽብር አትልቀቁብን አውቃችሁ ነው ፕሬዚደንቱን ስለማትወዷቸው ነው የሚል አስተያየት የሚሰጡ ሰዎች አሉ አዎ አይ እኛ የፖለቲካ ሚዲያ አይደለም ይሄ ስለ ፖለቲካ ላወራንም ቁጥር ነው እያሳየን ያለ ነው ቁጥሩ እንግዲህ ዜናውን ካዩት እስቲ ቴስላ ዲለርሺፕ ጋር ይሄዱና የህዝቡን ሪአክሽን ይዩት እነዚህ ህዝብ የሚባሉት ደግሞ ዲሞክራቶች አይደሉም እንደው በብዛት ጥቁሮች ከታዩ ለዜናም ይመቻል ዲሞክራቶች ናቸው ብለው ለመውቀስም ይመቻል እንደምናየው አብዛኛው ነጮች ናቸው ብዙዎቹ ቬተራኖች አሉ ከስራ የተሰናበቱ ሰዎች በልህ ነው እየወጡ ያሉትና ይሄ ትራምፕን የመደገፍ ያለ መደገፍ አይደለም በጣም ብዙ ኢትዮጵያውያን በባህሪያቸው የዲሞክራት ደጋፊ ቢሆኑ በፖለቲካ አመለካከታቸው በምርጫ ነገር ግን ውስጣቸው የሪፐብሊካን ይመስለኛል አንዳንዴ በተለይ ከሃይማኖት አንፃር ከጌዮች ራይት አንፃር whatever ብዙዎቹ በልባቸው ሪፐብሊካኖችን ይደግፋሉ ነገር ግን አሁን እየሄዱበት ያሉት አካሄድ መንግስትን ራሱ ችግር ውስጥ እየከተተው ነው ይሄ ምንም ኦብቪየስ ነው ዜናው በሙሉ ስለሱ ነው የሚያወራው ዲፌንድ የማድረግና ያለማድረግ ጉዳይ አይደለም ግን ስቶኩ እንደሚያሳየው አስቸጋሪ ቴሪቶሪ ውስጥ ነው ያለነው ስለዚህ ይሄን ማወቅ ይጠቅማል እንደ ግለሰብ ይሄ ነገር እኔን ይጎዳኛል ወይስ አይጎዳኝ ምሳሌ ከስራ ልሰናበት አልችልም ዲሞክራትም ሪፐብሊካን ደጋፊ ቢሆን የትም አይቀርለትም በአንድ በኩል የሆነ ኔጌቲቭ አሳምፕሽን አላቸው የሪፐብሊካን ባለስልጣናት ለምሳሌ ዋሽንግተን ዲሲ የዲሞክራት ከተማ ናት እና ሰራተኛን ቀንሳለን ፌደራል መንግስት ሲሉ
አሱም ያደረጉት የፌደራል መንግስት ሰራተኞች የዋሽንግተን ዲሲ ነዋሪዎች ናቸው ዋሽንግተን ዲሲዎች ደግሞ ዲሞክራቶች ናቸው ስለዚህ እንበቀላቸዋለን ነው የተሳሳቱት ነገር ግን 80% የሚሆኑ የፌደራል መንግስት ሰራተኞች ከዋሽንግተን ዲሲ ውጭ ናቸው ያሉት በየስቴቱ ናቸው ያሉት ከዛም ውስጥ ደግሞ ኢቭን ወደ 30% የሚሆኑት ቬተራን ናቸው ወታደር የነበሩ ናቸው ስለዚህ የተጎዱ ያሉት የራሱ የፓርቲው ደጋፊዎች አባላት ጭምር ናቸውና ይሄ ከፖለቲካ ጋር ምንም አይገናኝም የኢኮኖሚ ትንታኔ ነው ምንም ዲፌንድ የሚደረግ ነገር አይደለም እንዴት እንጠንቀቅ ነው ዋናው ይሄ ነገር በእኛ ህይወት እንዳይመጣ ለምሳሌ አርብ ዕለት የወጣው ዜና ዶጅ እንግዲህ ኤለን ማስክ የሚመራው ዶጅ የሚባለው ከፖስታ ቤት ባለስልጣናት ጋር እየተነጋገረ ነው 10,000 ሰራተኞች እንዲቀንሱ ማለት ነው ይሄ በህይወታችን የሚመጣ ነገር ነው ብዙ ኢትዮጵያውያን አሉ ፖስታ ቤት ውስጥ የሚሰሩ ስለዚህ ተዘጋጁ ካሁኑ በኋላ የምናመጣው ቶፒክ አንድ ለመንገድ እሱ ላይ ነው ተዘጋጁ ካሁኑ ክፉ ነገር ሳይመጣ ከስራ ሳንሰናበት ነው የሪፐብሊካን ደጋፊ የሆኑ ሰዎች ምንም ችግር የለውም ፖለቲካል ፖዚሽናቸው ችግር የለውም ግን ኢኮኖሚው ላይ የመጣው ነገር ለነሱም አይመለስም እነሱም ነገር ከስራ ቢሰናበቱ ሪፐብሊካን ናቸው ተብለው አይተርፉም ቢዘጋጁበት ይሻላል እነሱ እንግዲህ ወደ ሌሎችም ዜናዎች ስንሄድ ዶው ጆንስ ከ2023 በኋላ በጣም ዝቅተኛ ውጤት ያሳየበት ሳምንት አሳልፏል ብሎ ተዘግቦለታል በዚህ ሳምንት እንግዲህ በጣም ከባድ ጊዜ ነበር ለዶው ጆንስ ያው ሰሞንኛ ስለሆነ ዜናችን በአጠቃላይ 168 ፖይንት ወይም 0.4% ነው ዶው ጆንስ የቀነሰው ናስዳክ ባለፈው ሳምንት 0.5% ቀንሶበታል ስታንዳርድ ኤንድ ፑር 0.5% ቀንሶባቸዋል ናስዳክ ወደ ኮሬክሽን ቴሪተሪ ገብቶ ነበር በዚህ ገብቷል ኮሬክሽን ቴሪተሪ ማለት ምንድነው በአጠቃላይ የስቶኩ ዋጋ ከ10 እስከ 20% ቀንሶበታል ማለት ነው ይሄ በጣም ከባድ ነው በቢሊዮን ዶላር ነው የሚገላበጠው በየቀኑ በአጠቃላይ ኢኮኖሚ በትሪሊዮን ዶላር ነው የሚገላበጠው የዛ ትሪሊዮን ዶላር 10% ጠፋ ማለት በቃ ሀብታም ነኝ ብሎ ያስበው ሰው ወደ ድህነት ባንድ የሚወድቅበት ሁኔታ ነው የሚገባው ብዙ ብር ነው ሉዝ የሚደረገው እና በጣም አስቸጋሪ ነው ስታንዳርድ ኤንድ ፑር ለተወሰነ ጊዜ ኮሬክሽን ቴሪተሪ ገብቶ ነበር ወደ 10% ሉዝ አድርጎ ተመልሶ ገብቷል ለዚህ ሁሉ ውድቀት መነሻው ሁለት ነገሮች ናቸው አንደኛ ታሪፉ በካናዳ ላይ ታሪፍ ተጭኗል በሜክሲኮ ላይ ታሪፍ ተጭኗል በኮሎምቢያም ላይ ይመስለኛል በቻይና ላይ ታሪፍ ተጭኗል ሁለተኛ አንሰርቴኒቲው ከዚህ ጋር የተገናኘ አሁን ኢምፖዝ አደርጋለሁ ይልና መልሶ ሐሳቤን ቀይራለሁ ይላል ሰው ግራ ገባው ሚዞ የሚጨብጠው አጣ ማለት ነው አውሮፓ ላይ የ200% ታሪፍ ነው የጫነባቸው በዚህ ሳምንት ውስጥ በተለይ ታርጌት ያደረገ ፈረንሳይን ለመበቀል ይመስላል የሆነ የፈረንሳይ ሻምፔን ምናምን መጠጦች ከዋይን ምናምን ከፈረንሳይ ስለሚመጣ እሱን ታርጌት ያደረገ የሚመስል ብቀላ 200% ጭኛለው ነው ያለው የአሜሪካ መንግስት በዚህ ሳምንት ሶ የዓለም ኢኮኖሚ ከአውሮፓ ኤዥያ ሁሉ በቃ ግራ ተጋብቷል አሁን ምን እንደሚያደርጉ ግራ ገብቷቸዋልና በዚህ አንሰርቴኒቲ ምክንያት ሰዎች እንኳን ኢንቨስት ሊያደርጉና ኢንቨስት ያደርጉትን ገንዘብ ይዘው የሚሸሹበት መንገድ ነው ሶ ያ ምን ማለት ነው ገንዘብ ኢንቨስት የተደረገባቸው ካምፓኒዎች ገንዘብ የላቸውም ገንዘብ ከሌላቸው ሰራተኛ መቅጠር ይቀር ያላቸውን ሰራተኛ ማስተዳደር አይፈልጉም በቃ ያሰናብታሉ እዛ ውስጥ ያለው ሰራተኛ ማን ነው እኛ ነን ያለነው ስለዚህ መዘጋጀት አለብን ለሚል ነው ከዚሁ ጋር በተገናኘ ሲኤንኤን እንደዘገበው ደንበኞች ዕቃ ከመግዛት ተቆጥበዋል በዚህ ባለፉት 2 ወራት ያው አንሰርቴኒቲው ስላለ ማለት ነው በየካቲት ወር የሪቴል ሴል በ0.2% ብቻ ያደገ ሲሆን በ0.75% ያድጋል ተብሎ ተገምቶ ነበር እንግዲህ ያው ትራምፕ ሲመጣ ኢንፍሌሽኑን በመጀመሪያው ቀን ነው እንዲያው መቆጣጠራለሁ ብሎ የነበረው እንደምናየው ምንም መቆጣጠረው ነገር የለም አሁን ዋጋዎች እየጨመሩ ናቸው ታሪፉም ጣጣ ይዞ መጥቷል ከፋዮቹ እኛንን ታሪፎቹ መንግስታቱ አይከፍሉም ባለፈው ሳምንት በደንብ አይተናል ኤክስተርናል ረቨኑ ሰርቪስ ምናምን የሚላቸው ንግግሮች ብዙም ለውጥ የላቸውም ወደኛ ሲመጣ ዞሮ ከፋዮቹ እኛ ስለሆንን ማለት ነው በአጠቃላይ እንግዲህ የዲፓርትመንት ስቶሮች በ1.7% ቀንሶባቸዋል ሽያጫቸው ሬስቶራንት በ1.5% ቀንሶባቸዋል ሰሞኑን አንድ ሬስቶራንት ሄጄ በአጋጣሚ ከባለቤቱ ጋር ያወራው ነበርና ቤቱ ጸጥ ብሎ ነበር በአጋጣሚና ምን ነው ምናምን ስለው አይ ገበያ እኮ ቀዘቀዘ ምናምን አለኝ አይ ያበሻ ነገር ሰበብ እየፈለገ ነው ብዬ አስዩ ማድረግ ነበር ዛሬ ወጣው ሪፖርት እንደሚያሳየው ግን በአሜሪካ በአጠቃላይ ሬስቶራንቶች ሽያጫቸው በ1.5% ቀንሶባቸዋል ባለፈው ወር ማለት ነው ያውም ባለፈው ወር ነው የካቲት ነው ገና የማርቹ ገና አልወጣም ያው የሚቀጥለው ወር ነው ማርች የሚወጣው ማርች ነው ደግሞ ትልቁ ምስቅልቅል የመጣውና ብዙዎቹ የኢትዮጵያን ሬስቶራንቶችም ሌሎችም እንደሚጎዱ ገምታለሁ ጋዞሊን የጋዝ ሽያጭ በ1% ቀንሷል ያ ማለት ነው ብዙ ሰው እንቅስቃሴ ቀንሷል ማለት ነው ነዳጅ የሚጠቀም ሰው እየቀነሰ ከመጣ እንቅስቃሴዎቹ ቀንሷል ማለት ነው ነገር ግን የኦንላይን ሽያጭ በ2.4% ጨምሯል የሄልዝ ስቶሮች ከጤና ጋር የተገናኙ ስቶሮች በ1.7% ጨምሮባቸዋል
ሌላ ዜና እንግዲህ ያው የአሜሪካ ዜግነት የሌላቸውን ሰዎች ከሀገር ለማባረር ፕሬዚዳንት ትራምፕ ያወጡት ህግ ለ14 ቀን በማገድ የፌደራል ዳኛው ውሳኔ ያሳልፈዋል። ኤምኤስኤን የዘገበው ይሄ ማለት ምንድነው? አሜሪካ የተቋቋመችው 1776 አካባቢ ነው። ከሁለት ዓመት በኋላ የወጣ ህግ ነበር፣ ኤሊየን ኤኒሚስ አክት የሚባል አሜሪካ በጦርነት ውስጥ በምትገባበት ጊዜና ጠላት በሚወራት ጊዜ ለፕሬዚዳንቱ ልዩ ስልጣን ይሰጣል። የፈለገውን ሰው ከሀገር ማባረር ይችላል። የሁለተኛው ዓለም ጦርነት ጊዜ ተጠቅመውበታል። ጣሊያን፣ ጀርመንና ጃፓን አንድ ቲም ስለነበሩ የነሱን ሰዎች ከሀገር ለማባረር ተጠቅመውበታል። አሁን አሜሪካ ምንም ጦርነት ውስጥ በሌለችበት ሀገር ፕሬዚዳንት ትራምፕ ይሄን ህግ ይጠቀማሉ ብለዋል። በዛ መሰረት የቬኔዙዌላ ጋንግ ሜምበር የሚባሉትን ከ200 በላይ ሰዎች ለማባረር ወሰኑ። በሚወስኑበት ጊዜ የነሱ ጠበቆች ቀጥታ ወደ ፍርድ ቤት ነው የሄዱት። ፍርድ ቤት በሚሄዱበት ጊዜ የፌደራል ፍርድ ቤት ዳኛ ጄምስ ቦስበርግ ይባላሉ። የ14 ቀን ገደብ ጣሉ፣ ይሄ ህግ ተፈጻሚ እንዳይሆን ጉዳዩ እስኪታይ ድረስ ማለት ነው። በዛን ወቅት የከሳሾቹ ጠበቆች ለዳኛው አንድ ነገር ነገሯቸው። እርስዎ የወሰኑት ጥሩ ነው፣ ግን በዚህ ሰዓት እኮ 2 አውሮፕላኖች እየተነሱ ነው፣ ኦልሬዲ ሰዎቹን ይዘው ከሀገር እየወጡ ነው፣ ከአሜሪካ እየወጡ ነው ሲባል አግጃለሁ አሉ። አውሮፕላኖችም እንዲመለሱ አዝዣለሁ አሉ። Some MS-13 ringleaders, Donald Trump puts them on planes, he sends them to El Salvador, and in the middle of those flights, a judge says, no, you have to stop, you have to turn these planes around. ነገር ግን ምንም ለውጥ አልመጣም። አውሮፕላኖቹ ወጥተዋል። ትናንትና ማታ ዜና ላይ እየታየ ነበር። በተለይ ቬኔዙዌላ ጋንጎች ከአውሮፕላን በሚወርዱበት ጊዜ ዜና ላይ ታች ከሆነ በጣም ነው የሚገርመው። በሚሊተሪ ነው የተቀበሏቸው። በቃ ያጣደፉ ያንበረክኳቸዋል፣ እጃቸውን ወደ ኋላ ያስሯቸዋል፣ እዛው ጋር ነው ጸጉራቸው የሚላጫቸው። አሜሪካ ወንጀል የሰራ ሰው እንኳን አንቲል ዳኛው እስኪወስን ጁሪ እስኪወስን የሚከበርባት ሀገር ነበረች። አሁን በቃ በጠላትነት ነው ያዩዋቸው። ለዛ ነው ኤሊየን ኤኒሚስ አክት በቃ በጦርነት እንደተጠቃች አይነት ነው አክት እያደረገች ያለችው። የመጨረሻውን ዜና ለማቅረብ ያህል ወደ ስታርባክስ እሄዳለሁ። እንግዲህ ብዙዎቻችን ስታርባክስ እንጠቀማለን። የስታርባክስ ደንበኛ 50 ሚሊዮን ካሳ እንዲከፈለው ፍርድ ቤት ወስኖለታል። ሎስ አንጀለስ ነው፣ ካሊፎርኒያ ነው። ምንድነው የሆነው? ሚካኤል ጋርሺያ ይባላል። አንድ ዴሊቨሪ ካምፓኒ ሰራተኛ ነው። የሆነ ሰው ኦርደር አድርጎ ሻይ ሊወስድ ስታርባክስ ይሄዳል። 3 ሻይ በካርድቦርድ ይሰጡታል። ያው ስታርባክስ ብዙ ቡና ሻይ ስንይዝ ይሰጡናል። እና መኪና ውስጥ ሆኖ መስለኝ የተቀበለው። ልክ ተቀብሎ ሲያመጣው ግን እግሩ ላይ ፈሰሰበት። ሻይ ኩስ ሻይ ናቸው። እግሩ ተቃጠለ ማለት ነው። ፍርድ ቤት ከሰሳቸው። እንግዲህ ፍርድ ቤት ክስ ያቀረበበት በሁለት ምክንያት ነው። አንደኛ ሰርድ ዲግሪ በርን በሚባል ቆዳ የተቃጥሏል ነው። ሁለተኛ እንዴት እንዳጋጠመ አላውቅም፣ ብልቱ በከባድ ሁኔታ እንዲጎዳ ሆኗል እና ተጣሞበታል ብሎ የሐኪም ማስረጃ ይዞ መጣ ማለት ነው። በዚህ መሰረት ፍርድ ቤቱ በዳኛው ብቻ ሳይሆን ወደ 12 ሰዎች ናቸው፣ ጁሪ እነሱ ናቸው ኬዙን ያዩለት፣ አዘኑለት። ዲስፊገርመንት ነው የሚለው የሐኪም ማስረጃው ማለት ነው። ቅርጹ ተበላሽቶበታል በሚል የካሊፎርኒያ ፍርድ ቤት ወሰነለት። በቃ $50 ሚሊዮን ይገባሃል አሉት። በዛች ሻይ በትክክል ባለመክደናቸው ብቻ የስታርባክስ ሰራተኞች ስታርባክስ $50 ሚሊዮን እንዲከፍል ተወስኖበታል። የስታርባክስ ቃል አቀባይ በግለሰቡ ላይ በደረሰው ጉዳት በጣም እናዝናለን፣ ካሳው ግን በጣም የተጋነነ ነው ብሎ ቅሬታውን አቅርበዋል። መልካም እንግዲህ አንዳንድ አስገራሚ ዜናዎችንም ይዘልን መጥተሃል። እንደው 401k ያንተ ፌቨሬት ነው፣ ብዙ ጊዜ አስተምረህናል እንድናስብበት። ካናዳ ሁሉ ያለ ሰው አለ ወይ ብሎ ሁሉ እስኪጠይቅ ድረስ ዜና ላይ ከዚህ ከስቶክ ማርኬቱ ጋር ተያይዞ በጣም ይነሳ ነበር። ምናልባት ስለሱ መረጃ ካለ? አይቀርልም እኮ አሁን እኮ የጥሮት አካውንታችንን ሪፖርቱን ስላላየሁት ነው እንጂ ለምሳሌ 2022 የራሻና ዩክሬን ጦርነት ሲጀመር የዓለም ስቶክ በሙሉ ተናግቶ ነበር። የአሜሪካ ስታንዳርድ ኤንድ ፑር 500 በአመቱ መጨረሻ ላይ 17% ቀንሷል። ያ ማለት ነው እዛ ላይ ገንዘባቸውን ኢንቨስት ያደርጉ ሰዎች በሙሉ ሉዝ አድርገዋል ማለት ነው። በዋናነት ደግሞ ኢንቨስት የሚያደርጉት የጥሮታ አካውንቶች ናቸው። ስለዚህ እኔ የጥሮታ ገንዘቤን 30% ሉዝ አድርጌያለሁ 2022 ላይ። ኢማጂን በ100,000 ብር 30,000 ብር ነው ያጣሁት ማለት ነው። የት ነው የገንዘቡ ሄደው? ማውቀው ነገር የለም። አካውንቴ ላይ ግን ገንዘቡ የለም። ዋው! በ130,000 ብር በ200,000 ብር 60,000 ብር እያልሽ ካልኩሌት አድርጊው። ስለዚህ የጥሮታ አካውንቶች ዴፊኒትሊ የሚቀጥለው ወር ላይ የኳርተሩ ሪፖርት ሲመጣላችሁ ብዙ ብር ሉዝ አድርገን ነው የሚጠብቀን። ወደ አንድ መንገድ እንግዲህ ዛሬ የምንጠይቀው ጥያቄ ያው ከወቅቱ አንጻር ብዙ ሰዎች ችግር ውስጥ ግራ ተጋብተዋል። ቢያንስ ከስራ ባይሰናበቱም ልሰናበት እችላለሁ የሚል ጭንቀት አለባቸው። ኦልሬዲ የተሰናበቱ ሰዎች አለ የማውቃቸው ሰዎች። አንዳንዶቹ አስቀድሞ የተዘጋጁ ሰዎች ናቸው። ይሄ ችግር ሊመጣ እንደሚችል ደግሞ it was obvious። ኖቨምበር ላይ ፕሬዚዳንት ትራምፕ ስልጣን ሲይዝ ኤለን ማስክ በየቦታው እየዞረ ሄዶ የሚናገረው ነገር በሙሉ ገና በቃ ፌደራል መንግስትን ዘገዋለን ሲል ነበር። ትምህርት ሚኒስቴር ባለፈው ሳምንትኛ ካወራን በኋላ 1300 ሰዎች
ባለፈው ሐሙስ ከስራ ተሰናብተዋል። ገና 4000 ሰራተኛ ነው ያለው ትምህርት ሚኒስቴር። ሴክሬታሪዋ 4000ንም አሰናብታ ራስዋም እንድትሰናበት ነው ትራምፕ ስልጣን የሰጣት የሾማት ማለት ነው። ፊት ለፊት ነግሯታል። ራስሽ ከስልጣን እንድትለቂ ነው የሾምኩሽ ነው ያላት። ግን ሌላውን በሙሉ አባረሽ ራስሽ እንድትለቂ እንጂ እዛው እንድትቀመጭ አይደለም ብሏታልና ሰዎች በጣም ጭንቀት ውስጥ ላይ ናቸው። ለማስጨነቅ ሳይሆን ወደ መፍትሄው ስንመጣ በዚህ ክፉ ጊዜ ገንዘብ የሌላቸው ሰዎች ምን አማራጭ አላቸው ወይም ደግሞ ከስራ ልሰናበት ይችላል ብለው ካሰቡ ምን ማድረግ ይችላሉ የሚል ባለፈው ያየነው ስለነበር እሱን ትንሽ እንጨምርበት። በሶስት መንገድ ገንዘብ ማስቀመጥ ይቻላል በደናው ጊዜ። አንደኛው ኢመርጀንሲ ፈንድ ብለን ለክፉ ጊዜ ብለን ገንዘብ የምናስቀምጥበት ነው። ይሄ የረጅም ጊዜ የተቀመጠ ገንዘብ ከሆነ ጥሩ ነው። ዛሬ ጀምረው ነገ የሚደርስ ነገር አይደለም። ቢያንስ የ3 ወር ደሞዝ ማስቀመጥ ስላለብን ማለት ነው። ዛሬ ማነሳው ግን ሁለት ፕሮዳክቶች ናቸው። ሁለቱም ፕሮዳክቶች በመጠቀም እነሱ ፕሮዳክት ያላቸው ሰዎች ምን ማድረግ ይችላሉ በዚህ በክፉ ጊዜ በሚል ማለት ነው። አንደኛው ኢንዴክስ ዩኒቨርሳል ላይፍ ያላቸው ሰዎች ከሆኑ ለ10 ዓመት አካባቢ የተቀመጠ ገንዘብ ከሆነ በብድር መልክ ገንዘቡን ማውጣት ይችላሉ። ዊዝድሮ ማድረግ የለባቸው። ይሄ ኢንዴክስ ዩኒቨርሳል ላይፍ የላይፍ ኢንሹራንስ ፕሮዳክት ሆኖ ኢንዴክስ ላይ ሲገላበጥ የቆየ ገንዘብ መሆን አለበት። ሞስት ላይክሊ ከ5 ዓመት በላይ የተቀመጠ ገንዘብ መሆን አለበት። የመጀመሪያው 1 ዓመት 2 ዓመት ብዙም አያድግም። አብዛኛው ክፍያ ወደ አስተዳደር ኮስት ስለሚሄድ ማለት ነው። ግን ከ5 ዓመት በላይ ገንዘብ ያላችሁ ሰዎች ካምፓኒውን አነጋግሩት፣ ኢንሹራንስ ካምፓኒውን አነጋግሩ። ኢንዴክስ ዩኒቨርሳል ላይፍ ገንዘብ ካለ በብድር መልክ ማውጣት ትችላላችሁ። አንዳንዶቹ ኢንሹራንስ ካምፓኒዎች ብድሩን መልሳችሁ እንድትከፍሉ አይጠይቋችሁ። በሰው በሚሞትበት ጊዜ ከዴዝ ቤኔፊቱ ላይ ነው የሚቀነሰው። ይሄ በጣም ትልቅ አድቫንቴጅ ነው በተለይ ለክፉ ጊዜ ማለት ነው። ሶ ኢንዴክስ ዩኒቨርሳል ላይፍ ያላችሁ ሰዎች እሱን መጠቀም ትችላላችሁ። ሁለተኛው ሪታየርመንት አካውንት ያላችሁ ሰዎች 401k 403b ፔንሽን ፈንድ እርግጠኛ አይደለም። ምክንያቱም አንዳንዶቹ ብድር ይፈቅዳሉ፣ አንዳንዶቹ አይፈቅዱ። 401k እና 403 ግን ይፈቅዳሉ። በአሜሪካ 401k የፕራይቬት ካምፓኒ የጥሮታ ፕሮግራም ነው። 403b ደግሞ የነን ፕሮፊት ተቋማት እና የትምህርት ቤቶች የሆስፒታሎች የጥሮታ ፕሮግራም ነው። ለሰራተኞቻቸው ጥሮታ የሚገቡላቸው ሰራተኞቹ ያዋጣሉ ከደሞዛቸው 3% 1% ዋትኤቨር የፈለጉትን ካምፓኒው ደግሞ ማች ያደርግላቸዋል እስከ ተወሰነ ፐርሰንት እስከ 10% ማች የሚያደርጉ ካምፓኒዎች አሉ። ሶ 10 ዓመት የሰራ ሰው ኢማጂን 10% በየወሩ ደሞዝሽ ተቀምጦልሻል ማለት ነው። ሶ ክፉ ጊዜ ሲመጣ ምን ማድረግ እንችላለን? ይሄ ለጥሮታ የተቀመጠ ገንዘብ ጥሮታ ስንወጣ ብቻ አይደለም የምንጠቀምበት። በአሜሪካ ኮንቴክስት ለጥሮታ የተቀመጠ ገንዘብ በሁለት መንገድ ማውጣት ይቻላል። አንደኛው የመስሪያ ቤቱ ሰራተኛ ከሆንን በብድር መልክ ማውጣት እንችላለን። ከዛ መስሪያ ቤት ከወጣን ግን በብድር መልክ ማውጣት አንችልም። ምክንያቱም የፕሮግራሙ ባለቤት የፖሊሲው ባለቤት መስሪያ ቤቱ ነው፣ ግለሰቡ አይደለም። ፖሊሲውን ማኔጅ የሚያደርገው መስሪያ ቤቱ ነው፣ ሂውማን ሪሶርስ ዲፓርትመንት ነው። ስለዚህ በብድር መልክ ማውጣት የሚፈልግ ሰው የዛ መስሪያ ቤት አክቲቭ ሰራተኛ መሆን አለበት። ሁለት ኤችአር ዲፓርትመንት ሄዶ ነው የሚጠይቀው። ዌብሳይቱ ከፈቀደለት ጥሩ፣ ካልሆነ ግን ኤችአር ዲፓርትመንት ነው አፕላይ የሚያደርግለት። ከዛ ከሚቀጥለው ሳምንት ጀምሮ ከደሞዙ እየተቀነሰ ይከፈልለታል። አድቫንቴጁ ምንድነው? የራሱ ገንዘብ ስለሆነ ብድር በሚጠይቅበት ጊዜ ለምሳሌ ያንቺን ገንዘብ ስትጠይቂ ክሬዲት ስኮርሽ አይታይም፣ የራስሽ ገንዘብ እኮ ነው። ሁለተኛ ወለዱ በጣም ትንሽ ነው፣ 5% 6% አካባቢ ነው። ሶ አድቫንቴጁ በአነስተኛ ወለድ ትወስዱታላችሁ፣ ፕላስ ክሬዲት ስኮር ምናምን ብሎ የሚያንከራትተን የለም የራሳችን ገንዘብ ስለሆነ። ይሄ ግን የሚሆነው እዛው መስሪያ ቤት ሰራተኛ ከሆነን ብቻ ነው። ከወጣን አድቫንቴጁ የለንም። ኤችአር ዲፓርትመንት አያስተናግደንም፣ ምክንያቱም ከደሞዛችን መቀነስ ስለማይችል ኦልሬዲ ከመስሪያ ቤቱ ስለለቀቀን። ይሄን ዘዴ መጠቀም የሚችለው ምን አይነት ሰው ነው? ኦልሬዲ የሆነ መስሪያ ቤት ተቀጣሪ የሆነ ሰው። ያ መስሪያ ቤት የምንሰራበት መስሪያ ቤት ግን በአንድ በኩል ለፌደራል መንግስት የሆነ ነገር ሳፕላይ የሚያደርግ ሊሆን ይችላል። ነገ ፌደራል መንግስት ሊያቋርጥበት የሚችል ከሆነ ኦር ፖስታ ቤት የሚሰራ ሰው ሊሆን ይችላል፣ ወይም ሌላ ቦታ ከመንግስት ጋር ግንኙነት ባላቸው የሚሰራ ነገ ከነገ ወዲያ የሚቀጥለው ወር የሚቀጥለው ዓመት ስራዬን ላጣ እችላለሁ ብሎ የሚያስብ ሰው በዚች መንገድ ገንዘብ ቢያወጣ በብድር መልክ ቢያወጣ እዛ መስሪያ ቤት እስከቆየ ድረስ ከደሞዙ እየተቀነሰ ዳውን እየከፈለ ይሄዳል በአነስተኛ ወለድ በ5% በ6%። ያችን ገንዘብ አውጥቶ ግን ቢዝነስ ቢጀምሩበት ብዬ እመክራለሁ። ለክፉ ጊዜ እንደዚህ ካልተዘጋጀን በቀር ኑሮ በጣም እየከበደብን ነው የሚሄደው። ምንም ነገር ሳንዘጋጅ ድንገት ዱብዳ ደብዳቤ ቢመጣልን ምን እናደርገዋለን? አስቀድመን ግን በፓርታይም የሆነች ስራ እየሰራን ብንጠብቅ ድንገት ያ ክፉ ጊዜ ቢመጣ እንኳን የሰው እጅ አናይም፣ የሰው ፊት አናይም፣ የራሳችን ቢዝነስ እያሰፋናት እንቀጥላለን ብዬ አምናለሁ። አንደኛው ይሄ ነው። ሁለተኛ ከመስሪያ ቤቱ የተሰናበተ ሰውስ ምን ማድረግ ይችላል? ኦልሬዲ ተሰናብቷል፣ የጥሮታ አካውንት አለው። የጥሮታ አካውንታችንን ከ59.5 እድሜያችን በፊት 59 ተኩል በመሆኑ በፊት ካወጣ ነው ዊዝድሮ ካረግ ነው፣ ብድር ሳይሆን ዊዝድሮ ካረግ ነው 2 ፔናልቲ ይጠብቀናል። አውቀን መግባት እንችላለን።
አንደኛው ፔናልቲ 10% ፔናልቲ እንቀጣለን። ያወጣነውን ገንዘብ 100 ሺህ ብር ያወጣ ሰው 10 ሺህ ብር ይቀጣል ማለት ነው። which is 90 ሺህ ብር የተጣራ ነው የሚደርሰው ማለት ነው ስታስቡት ካልኩሌሽኑ። ሁለተኛ ያ ገንዘብ ያወጣነው ገንዘብ በዛ አመት ውስጥ እንደ ደሞዝ ይቆጠርና የደሞዝ ግብር እንደገና እንከፍልበታለን። ሁለቴ ነው የሚቀጡን ክሎዝ ቱ ወደ 20% ይወስዱብናል ማለት ነው በአጠቃላይ። ስለዚህ 100 ሺህ ብር የሚያወጣ ሰው ከጥሮታ ዊዝድሮ የሚያደርግ ሰው የተጣራ 80 ሺህ ብር አካባቢ እጁ ላይ እንደሚገባ መገመት አለበት። የመጀመሪያው ግን መጨከን ይቻላል እኮ ክፉ ጊዜ ከመጣ የሚቀጥለውን 1 ወር 3 ወር ስራ ማላገኝ ከሆነ ይሄን ገንዘብ ዊዝድሮ አድርጌ እችን ክፉ ጊዜ ባሳልፍ ምንም ችግር የለውም። ለጥሮታ ጊዜያችን ሜቢ እንደርስበት ይሆናል። ገና ለ70 ዓመቴና ለ80 ዓመቴ ብዬ ዛሬ በረሃብ መሞት የለብኝም። ዛሬ ሆምለስ መሆን የለብኝም። ይሄ የሰዎቹ መብት ነው። እኔ ጀስት መረጃውን የምሰጠው ሰዎቹ ክፉና በጎን ራሳቸው ገምተው የትኛውን እርምጃ መውሰድ ይችላሉ እነሱ ይወስናሉ። በአንድ ወር ውስጥ ስራ የሚያገኙ ከሆነ ወደዚህ እርምጃ መግባት የለባቸው። እያንዳንዱ ሰው የተማረው ትምህርት ያለውን ኤክስፒሪየንስ ያውቃል። በምን ያህል ጊዜ ስራ አገኛለሁ የሚለውን ራሱ ነው የሚጠይቀው። ስራ ማግኘት የማይችል ከመሰለው ይህን ገንዘብ ዊዝድሮ አድርጎ 10% ይቀጣበታል። ወይም ደግሞ ተጨማሪ የደሞዝ ግብር እንደምትከፍል አውቃ ሪስክ ወስዳ ያን ገንዘብ አውጥታ የሆነ ቁም ነገር ላይ ብታውለው ኢንቨስት ቢደረግ ኢንቨስት ማለት ስቶክ ምናምን አይደለም፣ ጊዜው የስቶክ አይደለም። አሁን የሆነ ቁም ነገር ቢዝነስ መክፈት ሊሆን ይችላል። ያ ቢዝነስ እየተንቀሳቀሰ አትሊስት በሚገኘው ገንዘብ የቤት ኪራይ መክፈል ይቻላል፣ ኑሮ መቀጠል ይቻላል። ይሄን እንዳማራጭ መውሰድ ይቻላል። ከዛ ውጪ ግን የጥሮታ ገንዘብ ያለ ፔናልቲ የሚወጡባቸው 3 ምክንያቶች ብቻ ናቸው። ከ3ቱ ምክንያት ውጭ ከሆነ ፔናልቲ ያለበት እነዚህ 3 ምክንያቶች ልናገር። ከ59 ዓመት ተኩል በፊት ከሆነ ማለት ነው። ከዛ በኋላ ከሆነ ፔናልቲ የለውም። 59 ዓመት ያልሞላው ሰው ወይ 60 ዓመት ያልሞላው ሰው ከሆነ ግን አንደኛ ቤት ለመግዛት ብሎ ፈርስት ታይም ሆም ባየር ከሆነ ወይም ፕራይመሪ ሬዚደንስ ነው የሚለው የመኖሪያ ቤቱን ለመግዛት ብሎ ገንዘብ ካወጣ ፔናልቲ የለበትም። ለምን? ቤት በጣም ወሳኝ ነገር እንደሆነ መንግስት ያውቃል። በ80 ዓመታችን በጥሮታ በወጣንበት ጊዜ በኪራይ መቀጠል የለብንም። ቤት መግዛት አለብን በደናው ጊዜ። ስለዚህ ከጥሮታ ገንዘባችን አውጥተን ቤት ለመግዛት ከሆነ ፔናልቲ የለውም። የጥሮታችን እስከ 50% አካባቢ ይፈቅዱልናል እንድናወጣ ለዚህ ፐርፐስ። ስለዚህ እሷን አውጥተን ቤት መግዛት እንችላለን። ሁለተኛ በዚህ ክፉ ጊዜ ከስራ የተሰናበተ ሰው የሚቀጥለውን ወር ሞርጌጅ መክፈል ካልቻለ፣ ሁለተኛው ወር መክፈል ካልቻለ፣ ሶስተኛው ወር ስራ ማግኘት ካልቻለ መጨነቅ የለበትም። ቤቴ ሊሸጥብኝ ነው ብሎ ግራ መጋባት የለበትም። አንዱ እኔ ጋር አሁን ኮንሰልቴሽን ቀጥሮ ያዙ የሚመጡት እንደዚህ አይነት ሰዎች ናቸው። አንዱ ምክሩ ምንድነው የምሰጥ የጥሮታ ገንዘባችሁን ፎርክሎጀር ቤቱ ሊገባ ከሆነ የጥሮታ ገንዘባቸውን አውጥተው የባንኩን ዕዳ ትንሽ መክፈል ቢጀምሩ ፔናልቲ የለባቸውም፣ አይቀጡም። ይሄ እንደ አንድ አድቫንቴጅ መውሰድ አለባቸው። ዝም ብሎ ስትረስ ውስጥ መግባት መጨነቅ ሳይሆን አንቺ ቅድም እንዳልሽው የፋይናንስ ባለሙያ ጋር ሄዶ እንደዚህ አይነት ገንዘብ እዚህ ቦታ አለኝ፣ እንደዚህ አይነት ችግር ውስጥ ገብቻለሁ፣ ፎርክሎጀር ቤቴን ሊሸጡብኝ ነው፣ 20 ዓመት 10 ዓመት የከፈልኩት ቤት ሊሸጥብኝ ነው፣ ምን ይሻለኛል ቢባል በጣም ቀላል የሆነ መፍትሄው እቺ ትሆናለች። ያለምንም ፔናልቲ ፎርክሎጀር የገባ ቤት ከሆነ ያን ገንዘብ አውጥተን መክፈል እንችላለን ዕዳችንን። ሶስተኛው በአደጋ ምክንያት ቤቱ ችግር ውስጥ የገባበት ሰው ለምሳሌ ትናንትና መሰለኝ ከሚድዌስት ጀምሮ ኃይለኛ ጎርፍ ነበር። ወደ 23 ሰዎች ሞተዋል አሜሪካ ውስጥ። ብዙ ቤቶች ምስቅልቅል ብለዋል። ቤታችን ሊፈርስ ወር በጎርፍ ከሞላ ችግር ውስጥ ከገባ ቤት እንድትገዛ ነው እንጂ የፈቀድኩልህ ቤት ቢፈርስ ችግር የለብኝም አይለው መንግስት። ሲሪየስ የሆነ ችግር ቤት ላይ ከመጣ የጥሮታ ገንዘቡን አውጥተህ ቤትን ፊክስ ማድረግ ትችላለህ ብሏል መንግስት። ስለዚህ በአሜሪካ መንግስት አሰራር የካናዳን የሌሎችን አላቅም አሰራር 59 ዓመት ሳይሞላን ወይም 59 ግማሽ ወይም 60 ዓመት ሳይሞላን የጥሮታ ገንዘብን ካወጣ ነው 10% ፔናልቲ ያለብን ዊዝድሮ ካረግ ነው ማለት ነው። ብድር ችግር የለበትም፣ ምንም ቅጣት የለውም ብድር። ዊዝድሮ ካረግ ነው 10% ፔናልቲ ያለብን፣ እንደ ደሞዝ ግብር እንከፍልበታለን እንደ ኢንካም። ነገር ግን ለቤት ከሆነ ያወጣ ነው ምንም ፔናልቲ የለውም። አይዘራ ፕራይመሪ ቤት ለመግዛት ወይም ፎርክሎጀር ቤታችን ከገባብን እንዳይሸጥብን ዕዳችን ለመክፈል ወይም ቤታችን ዳሜጅድ ከሆነ ጉዳት ከደረሰበት ለመጠገን። ሁለተኛው የጥሮታ ገንዘብ የምናወጣው በህክምና ምክንያት። ለምሳሌ አንድ ሰው ከስራ በተሰናበተበት ጊዜ ሄልዝ ኢንሹራንሱ ይቋረጥበታል። ኦፍ ኮርስ ላይፍ ኢንሹራንሱም ገደል ይገባበታል። እንደው በዚህ አጋጣሚ ብዙ ጊዜ ሰዎችን ስለ ላይፍ ኢንሹራንስ ስናስተምር አይኔ መስሪያ ቤት ኢንሹራንስ አለ የሚሉት ነገር ነበር። አረ ይሄ ነገር ጥሩ አይደለም። ነገ ከመስሪያ ቤት ውስጥ ብትለቁ አይ እኔ ፌደራል መንግስት ነው የምሰራው የእድሜ ልክ ስራ አይነት አድርገው የወሰዱት ሰዎች ነበሩ። አሁን ጊዜው ታሪኩ ተቀየረ ማለት ነው። እድሜያቸውን 55 አካባቢ ከገቡ ላይፍ ኢንሹራንስ ቢፈልጉ እንኳን መከራቸውን ነው የሚያዩት አፕሮቫል ለማግኘት ማለት ነው። ዞሮ ዞሮ ምንድነው አንድ ሰው ከስራ በሚሰናበትበት ጊዜ ሄልዝ ኢንሹራንስ ወዲያው ነው የሚቋረጠው። ልጆች ይኖሩታል፣
የታመሙ ልጆች ይኖራሉ ወይ እሷ ታማ ይሆናል ወይ እሱ ታሞ ይሆናል መድኃኒት ይወስዳሉ እንበል ምንድነው ያላቸው አማራጭ ሶ ከነዚህ አማራጮች ውስጥ አንዱ የሪታየርመንት ገንዘብ ካላቸው የሪታየርመንት ገንዘቡን አውጥተው ለህክምና መጠቀም ይችላሉ ይሄ በርግጥ ቶፒኩ ሄልዝ ኢንሹራንስ የተቋረጠበት ሰው ሄልዝ ኢንሹራንሱን ለማስቀጠል ምን አማራጭ አለው የሚል ሌላ ቶፒክ የሚቀጥለው ሳምንት አካይ እናየዋለን እሱ ወደ 4-5 አማራጮች ስላሉት ግን ኢሚዲየት ሜዲኬሽን ቢያስፈልገውና ምናልባትም ሄልዝ ኢንሹራንስ ራሱ የማይሸፍነው ህክምና ቢሆን ለምሳሌ የሆነ ሰርጀሪ ቢሆን ያን ሰርጀሪ ኢንሹራንሱ የማይሸፍነው ከሆነ ከጥሮታ ገንዘባችን ላይ አውጥተን መጠቀም እንችላለን ፔናልቲ አይኖረው ሶ ለህክምና ለልጆቻችን ለቤተሰቦቻችን ለህክምና ከጥሮታ ገንዘባችን ካወጣን ፔናልቲ የለብንም ነው ሶስተኛው ለትምህርት ካወጣ ነው ለኛም ለቤተሰቦቻችን አባላት ለከፍተኛ ትምህርት ከ12ኛ ክፍል በላይ መሆን አለበት ለሃየር ኤጁኬሽን አውጥተን ገንዘቡን ከተጠቀምንበት ፔናልቲ አይጠብቀንም በዚህ መሰረት ኦሬዲ ጥሮታ አካውንት ላይ ገንዘብ ያላችሁ ሰዎች እንደነዚህ አይነት ኦፕሽን እንዳላችሁ ብታውቁት ጥሩ ነው ብያምናለሁ የጥሮታ ገንዘብ የሌላቸው ሰዎች ደግሞ አሁን ከንቀልፋቸው መንቃት አለባቸው በጣም ብዙ ኢትዮጵያውያን ኡበር ሊፍት የሚሰሩ ሰዎች አሉ ነጋዴዎች አሉ ምንም ለጥሮታቸው 5 ሳንቲም ያላስቀምጡ የጥሮታ ገንዘብ ለዚህም አገልግሎት እንደሚውል አውቀው ካሁኑ 100-200 ብር ቢቆጥቡ ጥሩ ነው ብያምናለሁ እንግዲህ እንደ ፋይናንስ ባለሙያ ይሄን ነው መከር የምችለው አንድ ለመንገዱን በዚህ ጨርሻለሁ የዛሬ አንድ ለመንገድ እጅግ በጣም ልዩ ነበረ በጣም to the point ነው መስማት በዚህ ሰዓት እንደ አይነት መካሪ ደፈር ብሎ በሙያም እንዳልከው እንዳባትም እንደወንድምም የሚመክር የለምና በጣም እድለኛ ነን ስላለህን መፍትሄው ላይ እናተኩር ነው እንደዚህ አይነት የተረባበሸ ነገር ሲያጋጥም ፓኒክ ከመሆን ይልቅ ጥሩ ነገር ተረጋግቶ በዚህ ሰዓት ምን ማድረግ ይችላልው አንተ ስታነሳ እንደ መፍትሄ ያየውት ነገር ነበር አንዳንድ ሰው ትልቅ ቤት ይዞ በደናው ቀን አይ እኔ የሰው አመል አልፈልግም ብሎ ቤዝመንቱን ምኑን ክፍት አርጎት የሚኖራል አሁን ማሰቢያ ጊዜ ሊኖር ይችላል እሱን ማሰብ መቻል አለባቸው ምናልባት ባከራየው ተጨማሪ ገቢ ያመጣልኝ ይሆን ብሎ ማሰብ እንዲህ አይነት መፍትሄዎችን ማሰብ ይጠይቃል ብዬ ነው ማስበው እንደማጠቃለያ ምናልባት ያላነሳናቸው ነገሮች ካሉ ማንሳት እንችላለን በጣም እጅግ በጣም ጥሩ ቆይታ ነበር ተመልካቾች ምን ትላላችሁ በዚህ ፕሮግራም ላይ ሐሳብ አስተያየታችሁን ይሄ ይጨመርልን በሚቀጥለው በሳምንት ውስጥ ይሄን አንሱልን የምትሉት ካለ በኮሜንት ሴክሽን አሳውቁ አሁንም አመሰግናለሁ ለድሉ በየሳምንቱ እየመጣን እንግዲህ በወቅታዊ ጉዳዮች ላይ እንመካከራለን ዋናው ትኩረታችን በፋይናንስ በኢኮኖሚ በቢዝነስ ዙሪያ የመጡ ለውጦች እንቅስቃሴዎችን እየገመገመን ለኛ ማህበረሰብ ለኢትዮጵያውያን ለኤርትራውያን የሚጠቅሙ መረጃዎችን እናስተላልፋለን ትክክል ነው ብለው ያመኑበት ይከተላሉ ተሳስተንም ከሆነ ተሳስታችኋል ብለው ደግሞ በራሳቸው መንገድ የበለጠ ማብራሪያ የሚሰጡን ካሉ እኔም ለመማር ዝግጁ ነኝ ላይሰንስ አለ ማለት ፐርፌክት ነኝ ማለት አይደለም ኤቭሪዴይ አነባለሁ እኔም ለመማር ሞክራለሁ የኮንሰልተንሲ ስራም ስለምሰራ ፋይናንስ ቢዝነስ ያሉ ሰዎች እያንዳንዱ ደንበኛዬ ለኔ ትምህርት ቤት ነው ከነሱ ታሪክ እማራለሁ ከነሱ ህይወት እማራለሁ ያልጠበቁትን መፍትሄ ሰጥተው አያለሁ እንደዚህ ይቻላል እንደ ብዬ ለሌላው ደግሞ ያችን መልእክት አስተላልፋለሁ ዋናው ነገር የኛ ኢንቴንሽን አንደኛ ፖለቲካ ውስጥ የለንበትም ሁለተኛ በፖዚቲቭ መንፈስ መረጃ ያቀርብን መፍትሄ ያቀርብን ብቻ እንደሆነ ተረዱልን መፍትሄው ላይ ለመስማማት ይቻላል መፍትሄው ላይ ካልተስማማችሁ ትክክለኛውም ነገር ይሄ ነው ብላችሁ ኮሜንት መስጠት ይቻላል እኔም አቅሜ እንደፈቀደው እየገባው ብዙም ኮሜንት አላነበብም እውነቱን ለመናገር ግን ገብቼ ጉግል አድርጌ እንደገና አማራለሁ ማለት ነው ለድሉ ለሰጠሽኝ ድል በጣም ነው ማመሰግነው በሚቀጥለው ፕሮግራማችን ምናልባት እንዳልኩት 401k የሚለውን ምን አይነት ለውጥ እንዴት መጠንቀቅ አለብን የሚለውን ሰፋ ያለ ብዙ ስለሚመለከት ስለሚጠቅመንም እንደገናም ፕሬዚደንት ትራምፕ ብዙ ብሎክ ያደረጓቸው ቤኔፊቶች አሉ አንዳንድ ሰዎች ድንገት ፋርማሲ ሲሄዱ እያለቀሱ ቲክቶክ ላይ ያየውበት ሁኔታ ነበረ በባይዴን ወቅት ጊዜ ከቨር ይደረግልኝ ነበር ለእናቴ ከቨር ይደረግ ነበር አሁን ግን ሲሄድ ፋርማሲ ዋው እንግዲህ አሁን ያለው እንትን ይሄ ነው አይቻልም ከቨር አይደረግም የሚባልበት ሁኔታ አለና እሱን ምናልባት ሰፋ ባለ በመጀመሪያው አካባቢ ላይ ወይ በዜናችን ላይ ማንሳት ብንችል ጥሩ ነው ለማለት ፈልጋለሁ አቶ አብነት እንደ ሁሉ ጊዜው በተመልካችና በእኛ ስም እናመሰግናለን ተመልካቾቻችን እንዳልነው እንግዲህ በየሳምንቱ
እንደ እግዚአብሔር ፍቃድ እየተገኘን የሳምንቱን ዓለማችን እንዴት ነው የሰነበተው ለምን አሜሪካ የሚታወቅ ነው the most powerful በኢኮኖሚም በምኑም በጣም ፓወርፉል እንዳልከው እሷ ስታስነጥስ ሁሉም ነው ጉንፋኑ ቢጋባበት ስለዚህ ያንን ማየት ግድ ይላል እንግዲህ ዛሬ ግን ይዘንላችሁ የመጣነው ፕሮግራም ይሄንን ይመስል ነበረ በጣም ብዙ ነገር እንዳገኛችሁበት ተስፋ አደርጋለሁ በሚቀጥለው ዝግጅት እስከምንገናኝ ድረስ ቸር ቆዩልን